አበጋዝ ማለት ነው። ምን የጣልከውን ሲያነሱብክ አንገበገበክ ማለት ነው። አንገትን አስደፋክ። ውሻ የጣለውን ሲያነሱበት በጣም ይቃጠላል ማለት። ስለዚህ አንተ ትላንትና የጣልካትን ዛሬ ደግሞ ስትነሳ እንደዚህ መሆን የለብም። ከውጭ ምናምን አረባክ ውጭ ብትወጣኩ መደባደብ አይቀርም በዚህ አይነት ማለት ነው። ፈረንጁ ግን ይመቸክ ያራዳ ልጅ ማለት ነው። አይዞሽ ገለቴ ብሎ አላረፈም እና በጣም ነው የተመቸኝ። ፈረንጁ በቃ ጠቅ ነው የምታደርገው። ያኔ መለፍለፍ ሳይሆን በቃ ልክ ነው የሚያሳየው ማለት ነው። እና አንተ ደግሞ የሩታ ወንድም ነኝ ብለህ ከአብርሽ ጎን የቆምከው ማለት ነው። አታጨብጭብ፣ አታራግብ። ተከፍሎ እኮን አንተ ራስክ ተናገር ማለት። ልጅቷ እኮ በቃ ተፋቱ እኮ የራሷን ህይወት መቀጠል የፈለገችውን ማምጣት ትችላል። እዛ አብራው ካልተኛች ምን ካላለች እኮ ይሄ ብልግና አይደለም። በቃ ሊጠይቃት መጣ፣ ሰላም ሊላት መጣ፣ መብቷ ነው። ይህን አክልክ ቤቴ እንዳይመጣ ቤት የፈጣሪ እኮ ነው። ምን ነው ቤት ብርቄ ነው አልክ? እንደዚህ አይነት ቤት አይችለ ነገሩ አይተኬት ታውቃለህ። ቤት ብርቄ ነው አልክ እንዴ? ከዚህ የተሻለ ቤት እኮ ሰው ከዚህ የተሻለ ቤት ሰርቶ ለልጁ እናት ይሰጣል። ገባ? አንተ ተፋታ ካደል ልጅን አይተ መውጣት ነው። የራሷን ህይወት መቀጠል መብቷ ነው። ቤቱን እኮ በፍቃድ ነው የለቀቀው ማለት ነው። ቤቴ ቤቴ ይሄ ቤቴ ኔ ነው ያንተ ነው ይታወቃል። የእሷም ያንተም ነው። ደግሞ ለቤት ክራይ የራስክ ቢሆንማ ሰውን አታስቀምጥም። እና እኔ ግን ተመችቶኛል። በቃ ደስታ የሩታዬ ደስታ በጣም በቃ ተመችተኛል። ጀንትሉ ብያለሁ ማለት ነው። እና በጣም ነው የተመቸኝ። በነገራችን ልጁ ቆንጆ ነው። አሜሪካን ባይሆንም ኢትዮጵያ ላይ እንደው ተስማምታችሁ ብትኖሩ አሪፍ ነው ማለት ነው። አሜሪካኑ ይቅርና ማለት ነው። አሜሪካኑ ምናምን ይቅር እና ተስማምታችሁ ኢትዮጵያ ላይ ብትኖሩ እንደዚህ ይህን ሰው እንደዚህ እያቃጠላችሁት እያንጨረጨራችሁት እንደዚህ ጭራሽ ግርግዳ ተደግፎ ማልቀስ ጀመረ። ሁሌ ማልቀስ ያንተ ስራክ ማለት ነው። እስኪ አንዳንድ ጊዜ ራስን ሰው ሲያደርገው ያንገበግባል። ገባክ? አንተም እንደዛ ስታደርግ ማለት ነው እንዲህ ነበር። እሷን እንደዚህ ውስጧ እየተቃጠለ ነበር። ገባክ? አይቃጠልም ማለት አይቻልም። በጣም ነው እየተቃጠለ ነው። ግን አንተ ጋር ደግሞ ሲደርስ እንደዚህ መሆን የለብህ መንጨርጨር። አንተ ደግሞ የሆነ ማን ነበር ስሙን አላውቀውም። እና አትንጨርጨር ማለት ነው። አይመለከትም አንተ ለአብርሽ ማለት ነው። ትላንት እኮ አንተ አብርሽን እየሰደብከው ነበር። ዛሬ ተገልብጠቅ አንተ እንደዚህ ተፋተዋል። በቃ ሰው ከተፋታ እኮ ተፋታ ነው አይደል እንዴ? ስለ እኔ ህይወት አንድ ሰው ከተፋታ ስለ ሩታ ህይወት ከተውካት እኮ አይመለከትም። በቃ እዚህ ጋር ግን ውጭ ወተካ ነው። ውጭ ወጥቶ ቢያናግራት ራሱ መደብደብክ አይቀርም። ደስ የሚለው ግን ጀንትሉ በጣም ተመችተኛል። ጀንትሉ ብያለሁ። እና የሩታዬ ውድ ባል ማለት ነው እናመሰግናለን። እንደዚህ ስላቃጠልክልን በጣም እናመሰግናለን። አዲሱ እና ማለት ነው ቤተሰብ ሩታ ግን ማለት ነው በነገራችን ላይ የሆነ ነገር አይታችኋል። እየተመለከተ እኔ ያየሁትን ያየ ሰው ማለት ነው ኮሜንት ላይ ጻፍልኝ ማለት ነው። እኔ የሆነ ነገር አይቻለሁ መጨረሻ አካባቢ ያኔ እንትና ቅናተኛው ሲወጣ ማለት ነው አልቅሶ ጨርሶ ሲወጣ የሆነ ነገር አይቻለሁ ማለት ነው። እና ልብ ብላችሁ ቪዲዮ መጨረሻ አካባቢ እና ኮሜንት ላይ ጻፉልኝ እና በጣም ነው ደስ ያለኝ። እንደዚህ ሲቃጠል ደስ አይላችሁም? ግን እንደዚህ ያቃጥል ካሁን ሩታ የተገልብጣ ደግሞ አንተን ይኸው ቀጥል ትምጣና ታድንክ ያቺ ማለት ነው ጀግኒት። የምር እንደዚህ ማቃጠል ነው እንጂ ምን መለማመጥ ነው? በግድ አፍቅሬ ያለው እኔ መሆንልን አክሉንልኝ ከማለት በቃ እንደዚህ እያሉ መኖር ነው። ህይወት ይቀጥላል። የአንተ ህይወት ብቻ ሳይሆን የሩታ ህይወት እንደሚቀጥል አሳየችክ ማለት ነው። እኔ በነገራችን ላይ አርግዛ ማለት ነው ስትወልድ ታሳየናለች ብዬ ነበር። እየተፈጸመ ነው ማለት ነው። ተግባር ላይ ነው። መጨረሻ ላይ ግን ምን እንደሚሉ ታውቃላችሁ? እኔ እሱ ያደረገኝን ለማሳየት ብዬ ነው ምናምን ይባልና እርቅ ይፈጠራል ማለት ነው። አብርሽና ሩታ ይጣላሉ ብላችሁ እንዳታስቡ። መቼም አይለያዩም። የምሬን ነው ብላችሁ መቼም የሚለያዩ ሰዎች አይደሉም ማለት ነው። እና አንዳንድ ዝንቦች አላችሁ ተለያዩ ብላችሁ ደስ ያላችሁ ማለት ግን አልተለያዩም። እዩ ለእሷ ብሎ አንገቱን ደፍቶ እያለቀሰ እኔ ስለ እሷ አያገባኝም እያለ ግን እየተንጨረጨረ ያለው ማን ነው? እሱ ነው ማለት ነው። ግን አይመለከተኝም እያለ ነው። ካልተመለከተ እኮ አንድ ሰው ቤቴን ለቀኩ ካለ ማለት ነው ኑሪበት ብሎ ከሰጠ በኋላ አያገባውም። በቃ ኖረችበትም ሰው ማመጣችበት መቆጣጠር አትችልም አንተ። ምክንያቱም ባሏ አይደለም። በቃ ፈታሃት አልኩ ትተሃት ሄዳል። መንገድን ጀምራል። ህይወት ጀምራል። መጀመሪያ አንተ ነህ በትዳር ላይ እቃ ጨዋታ የተጫወትከው ማለት ነው። ስለዚህ እሷም ደግሞ አሁን ላይ ፈታክ ነው እሷ ይህን ነገር እያደረገች ያለችው። አስፈርማክ ፈታክ ትታክ ምናምን ነው ይህን ነገር እያደረገች ያለችው ማለት ነው። እና በዚህ ልክ ደግሞ አንተ ቆጣጠርሻለሁ ማለት ቤቴ ደግሞ ለቤት ክራይ አበዛው። ቤቴ ማለት ቤቱ እኮ ሰው ለወለደችለት አብሮት ላሳለፈው ብዙ ነገር ያደርጋል እኮ። ሩታ ለአንተ መስዋዕት ስንት መስዋዕት ከፍላለች። አንተ ቤቴ የምትለው ደግሞ ለቤት ክራይ ማለት ነው። ተከራይታ መውጣት ትችላለች። ራሷን ችላ መስራት ትችላለች ማለት ነው። እና በዚህ ልክ ቤቴ ባትል ቤት የፈጣሪ ነው። ቤት ብርቅ አዩን ማለት ነው። እና ማለት ነው ፋሚሊዎች ዛሬ በጣም ነው የገረመኝ። የምሬን ጨርጨር ሲል ግን ደስ ብሎኛል። እኔ አብርሽ ሲናደድ ደስ የሚለው ማን ነው? እንደኔ ደስ የሚለው አለ። እኔ ግን ደስ ነው ቢለኝ የምሬ ነው። ዘና ነው የሚያደርገኝ። ለምን እንደሆነ ታውቃላችሁ? እሱ ሲናደድ ሩታዬ ስለምትስቅ ማለት ነው። ደስ ይለኛል።
ደስ ደስ እያለኝ ነው ደስ ደስ እና ማለት ነው ቤተሰብ በቃ ጀንትሉ ተመችቶኛል ትላላችሁ። እንግዲህ ያው ከአይሮፓ አይደለም የመጣው እናውቃለን፣ ግን ያው ምናልባት ለመሄድ ሀሳብ ካለው ሩታይን አግብቶ ይዞ ለመሄድ ሀሳብ ካለው አላቅምና በጣም ነው የተመቸኝ። በጣም ተመችቶኛል። ሂዱበት፣ ቀጥሉበት። ሩታዬ እያቃጠልሽ እያነደሽ ነገ ደግሞ ውጭ ላይ ተገናኙና ማለት ነው አይዲያ ልስጣችሁ። ውጭ ላይ ተገናኝታችሁ ምናምን ውጭ ላይ ደግሞ ሰው ባየው ደስ ይለናል ማለት ነው። ቡሻይ ቡና እያላችሁ ምናምን። ለነገሩ ልጅሽን ለቀሽ መውጣት አትችይ ይመስለኛል። ቤት የሚመጡት ለዛ ነው። እና የሩታ ረዥሙ ማለት ነው ወንድሟ የሩታ ፈረንጁ ግን አልተመቻችሁ። አይዞሽ ገለቴ ሲል እንዴት ደስ እንዳለ የምር። ፈረንጁ እኮ አይናገር የምር ምላሱ ማር የሆነ ልጅ ነው በነገራችን ላይ ማለት ነው። ማር ታውቃላችሁ፣ የሩታዬ ምርጥ ወንድም ማለት ነው ፈረንጁ። በቃ ያልተዋት ምን ያላት ምርጥ ወንድሟ ነው። እና ጀንትሉ ሂድበት፣ ቀጥልበት፣ ኮራ ጀነንበል። ያኒ በተናገረ አይደለም ብዙ ባወራ ሳይሆን ያኒ ተግባር ላይ ነው ይዘክ ማለት ነው። የሆነ ሰዓት ላይ ጥፍጥፍ አድርግልን፣ ግረፍልን። ጠግቧል ማለት ነው። የጠገበውን አፍርጥለት። ያው ብዙ ስለተናገረ ብዙ ስለለፈለፈ ምናምን አሁንም አጋደለቻቸው። በነገራችን ሩታ እኮ ጀግና ናት። የምሬ ነው የምላችሁ። ጀግና ስንላት በምክንያት ነው፣ ስንወዳትም በምክንያት ያለ ምክንያት አይደለም። እኛ ዝም ብለን ሰውን አንወድም። እኛ የመዳም ቅመሞች በነገራችን አንዳንድ ዝንቦች አላችሁ ማለት ነው። አንዳንድ ዝንቦች ያኔ የምትወዱትንና የምትጠሉትን ነገር የማታውቁ ዝንቦች አላችሁ። እናንተ አንወክልም እኛ ራሳችን ማለት ነው። እና እኛ የሩታዬ እህቶች ማለት ነው ልክ እንደሷ ነን። በቃ ጀግኖች ታውቃላችሁ፣ ባመንበት ነገር እስከ ጥግ ድረስ የምንሄድ። ሩታም ደግሞ እንዴ አበባ ይዞላት ሲመጣ ራሱ አይታቻል እና ማለት ነው። እኔ እንዴት ደስ እንዳለኝ በእናትህ። ልጁ ግን ቆንጅዬ ነው። ቢጋቡ እንደው ቀለበት ሰርላት እስኪ፣ ቀለበት ሰርላት እና ማለት ነው ከዛ በቃ ይዛት ወደ አሜሪካን ሂድ። ኢትዮጵያ ላይ ሰርጋችሁን አድርጉና ከዛ በኋላ ይዛት ወደ አውሮፓ ወደ አሜሪካን ነው ከወደ መጣህበት ይዛት ሂድ። ወደ ቡታጀራ ብቻ እንዳይሆን እና ፋሚሊዎች እና እስኪ ደስ ያላችሁ ደስታችሁ ማለት ነው ኮሜንት ላይ ግለጹልኝ። ዛሬ አበጋዝ አንገቱን ደፍቶ ስለወጣ ዝም ብሎ ስለወጣ ማለት ነው። ሌላ ጊዜ እኮ ማያደርገው ነገር አልነበረም እናውቃለን። እና ዛሬ ላይ ግን ጸጥ ብሎ ስለወጣ እኔ ደስ ብሎኛል። በነገራችን ላይ ቀጠልጥል ስላለ ደስ ነው ያለኝ። ይህን ነው የምፈልገው እኔ በቃ ማለት የሰው ልጅ ማድረግ አይችልም ያለኔ ማድረግ አትችልም ብሎ ስለሚያስብ ማለት ነው ማድረጋ ደግሞ ማሳየት አለባት። በቃ የትኛውም ሴት ልጅ ማንኛውም አትችልም ከተባል ችላ ማሳየት አለባት ነው የምለው እኔ። የምሬ ነው የምላችሁ። እኔ ችላ በቃ እኔ እችላለሁ ብላ ችላ ማሳየት አለባት በቃ። ለምንድን ነው ሴት ልጅ ለምንድን ነው የማትችለው? ያለሱ መኖር እንደማትችል ያረሱ ምንም ነገር ማድረግ እንደማትችል ነበር የሚያወሩት። ይኸው አደረገችው በቃ። ፈረንጁና የሩታ ወንድሟ ግን አብራችኋት ስላላችሁ በጣም ደስ ብሎኛል። ግን ደግሞ አትንጣጡ፣ ቀስ እንደ ፈረንጁ ረጋ በላንተ ኑቤል ነው ማነው ስሙ እና ማለት ነው። ቤተሰብ በአበጋዝ ንዴት የተናደዳችሁ ማለት ደስ ያላችሁ ወይ የተናደዳችሁ ስላናደደችው የተናደዳችሁ ውሃ ጠጡ። ደስ ያላችሁ ደግሞ ማለት ነው ወተት እየጠጣን ደስ ያለን ማለት ነው። ምክንያቱም ወተት ደስ ስለሚል ማለት ነው። እና ውሃ እየጠጣችሁ ያብርድላችሁ ውዶቼ እና ማለት ነው። ዝንቦች ያብርድላችሁ። እንግዲህ ወንድማችሁ ወንድሜ መከታዬ በእናቱን በአባት አናቅም። እኛ ግን እንደዛ እያላችሁ የምታወሩ የምትፈላሰሙ ሰዎች እንግዲህ ምን ታመጣላችሁ? ምን ትሆናላችሁ?